ሰላም 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 ጤና ይስጥልን። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንግዲህ አሁን አመሻሽ ላይ በሄርሜላ ቻናል አንድ ቪዲዮ ተለቆ ነበር። ይህም ቪዲዮ አብርሽ ሄርሜላንም ሩታንም ተሰናብቶ ራሱን ወደሚመለከትበት ራሱን ወደሚያሳርፍበት ጭንቅላቱ ሰላም ወደሚያገኝበት ቦታ ለመሄድ የወሰነ ይመስላል። አብርሽ ታሞ ከመጣ በኋላ ነገሮችን እያራመደበት ያለው መንገድ እጅግ በጣም ለሌሎች ሰዎች የሚደብር እሱ ትክክል ነው ብሎ የሚያስበውን ነገር እያደረገ ቢሆንም ነገር ግን የሌሎች ሰዎችን ስሜት የማይጠብቅ የሌሎችን ሰዎች ምቾት የማይጠብቅ ሆኖ ተገኝቷል። ለማንኛውም አብርሽ ያው ባየነው መሰረት ከሆነ ትክክለኛ ነገር እያደረገ አይመስለኝም። ምክንያቱም በሚያናግራቸው መንገድ ልጆቹን በሚያናግራቸው መንገድም ትክክል አይደለም። እንግዲህ እንዴት እንደሆነ ባላውቅም አብርሽ የት ሄደ፣ እንዴት ሄደ፣ ወዴት እየሄደ ነው የሚለው ሁሉም ጥያቄ ነው። የነ ሩታም የነ ሄርሜላም ይመስለኛል። ነገር ግን አንዳንድ የተሸሸጉ ያልተነገሩ ወይም ደግሞ አብርሽና የሆኑ ሰዎች የሚያውቁት ሩታና ኤፍሬም እንዲሁም ደግሞ ሌሎችም ሰዎች የማያውቁት የሆነ መረጃ እንዳለ ይሰማኛል እንጂ አብርሽ በዚህ ልክ ብቻውን ለመሄድ የተነሳ አይመስለኝም። ለማንኛውም ወደ ቤተሰቦቻችን ቪዲዮ ላላያችሁ ሰዎች ቪዲዮ ላሳያችሁ እስኪ። ለምን ማለት ለምን ነው ሻንጣህን ይዘህ የምትሄደው? ይሄ ሁሉ ልብስ ለምን ይዘህ ትሄዳለህ? ማለት ለአንድ 3 ቀን ነው የሚሄደው ካልክ ይሄ ሁሉ ልብስ አስፈላጊ ነው? ሩታ ስምኛለሽ፣ እኔ የሚሄድ ቢሆን ኖሮ እኮ ብቻ አይደለም ልብስ ያለኝ አይደል? የሀገር ልብስ አለኝ እኮ የሚሄድ። ስለዚህ በቃ እሱን እንትን ማለት ነበር እኮ መውሰድ ነበር። እንግዲህ ውድ ቤተሰቦቻችን አብርሽ ነገሮችን እየተመለከተበትና ነገሮችን ለመፍታት እየሄደበት ያለው መንገድ በጣም የሚያበሳጭ ይመስለኛል። በተለይ በነ ሄርሜላና በነ ሩታ በኩል ብንሆን በጣም አግሬሲቭ የመሆን ስሜት አለበት። ነገሮችን ሊፈታበት የሄደበትን መንገድ ትንሽ የሚያበሳጭ ይመስለኛል። ለእኛም ለተመልካች አብርሽ ምን ሆኖ ነው የሚያስብል አይነት ድርጊት እያደረገ ይገኛል። እሱ ምናልባት ትክክል ነኝ ብሎ ነው የሚያስበው። ምክንያቱም አብርሽ ተበድያለሁ ብሎ የሚያስብ ሰው ነው። ነገር ግን ደግሞ አሁን ቪዲዮን ከተመለከትነው በኋላ ምን አይነት ነገሮች ቪዲዮዎቹ ይናገራሉ፣ ምን አይነት ነገር ውስጥ አብርሽ ሆኖ ነው አሁን በዚህ ልክ ሩታንና ኤፍሬምንስ በዚህ ልክ እያወራቸው ያለውን ነገር የሚለውን ነገር እናወራበታለን። በቅድሚያ ግን ሄርሜላ እዚህ ቤት ለምን መጣች? አሁን ዳኒ ነግሮኝ ነው እዚህ የመጣሁት ብላለች አይደለ? እናንተ ውድ ቤተሰቦቻችን እንድታውቁልኝ የምፈልገው ከዚህ አብርሃም መሄድ ጀርባ እነማን አሉ የሚለው የሁሉም ሰው ጥያቄ ነው። በመጀመሪያ ደረጃ አብርሽ ከረጅም ከወር ህመም በኋላ 1 ወር ሙሉ ራሴን አላውቅም፣ 1 ወር ሙሉ የተፈጠረና የተካሄደ የነበረውን ነገር በፍጹም አላውቅም ሲል ነበረ። ነገር ግን አሁን ግን ተሽሎኛል ብሎ ከመጣ ሳምንትም እንኳን ሳይሆነው ብቻዬን ሄጄ ራሴን ማግኘት እፈልጋለሁ፣ ራሴን ማሳረፍ እፈልጋለሁ፣ ከዚህ ጭቅጭቅና ወከባ ወጥቼ ራሴን ማዳመጥ እፈልጋለሁ ቢልም ነገር ግን ደግሞ እኛ ቂሎች አይደለንም፣ አሊያም ደግሞ የሆነ ለመሸወድ እየሞከረ ይመስለኛል። ምክንያቱም ብቻዬን የሚለው ቃል በራሱ ሽወዳ ነው። ምክንያቱም አንድ ሰው 1 ወር ሙሉ ራሴን ሳላገኝ ቆይቻለሁ የሚል ሰው ብቻውን ተነስቶ ራሴን ሊያዝናና ነው ብሎ ብቻውን አይሄድም። ምክንያቱም ካጠገቡ የሆኑ ሰዎች አብረውት ሊከተሉት ይችላሉ፣ አብረውት ሊሄዱ የሚችሉ ሰዎች ይኖራሉ እንጂ ከ1 ወር ህመም በላይ ከ1 ወር በላይ ታሞ የነበረ ሰው ብቻውን ጉዞ ሊሄድ አይነሳም። ስለዚህ አብርሽ አሁን አንተ የምትሄድበትን ቦታ የመናገር ለሩታ ግዴታ አለብህ። ለምን? ለሩታ አሳቅፈህ የምትሄደው ልጅህን ነው። ስለዚህ ለሩታ የሰጠሃት ትልቅ ኃላፊነት አለ። ያህም ደግሞ ልጅ ነው። በመጀመሪያ ደረጃ አብርሽ የምትናገርበት መንገድ እነ ሩታ አሁን እየጠረጠሩት ያለው አሁን እነ ሩታ ይሄዳል ወይም ደግሞ ላይመለስ ነው እየሄደ ያለው ብለው እንዲያስቡ ንግግርህ እያደረገ ይመስለኛል። ምክንያቱም አንድ ሰው ሊመለስ የሚሄድ ከሆነ ንግግሩ የስንብት ሳይሆን የተመላሽ ነው። አሁን እነ ሩታና ኤፍሬም አንተን እያሉ ያሉት ንግግርህ ወይም ደግሞ ስንብትህ የማይመለስ ሰው የሚሰናበተውን ያህል የስንብት ሂደት ነው እያካሄድክ ያለው። ስለዚህ የት እየሄድክ እንደሆነ ልትነግረን ይገባል እያሉት ነው። ስለዚህ ውድ ቤተሰቦቻችን የነ ኤፍሬም እና የነ ሩታም ጥያቄ ትክክል ነው። አሁን አብርሽ እያሳየ ያለው ስነ ምግባር ወይም ደግሞ እናንተ ስለኔ ጤንነት አያሳስባችሁም እያለ የጠየቀ ያለው ጥያቄ ምናልባት
ተቆጥቶ ከነገሩ ለማምለጥ እየሞከረ እንደሆነ ያሳብቃል እንጂ በምንም ተአምር አንድ ሰው ወር ሙሉ ታሞ የነበረ ወር ሙሉ ራሴን አላውቅም የሚል ሰው በፍጹም ብቻውን ተነስቶ የሆነ ቦታ ሊሄድ አይችልም። ስለዚህ ከዚህ ጀርባ ቡዜና ዴቭ የሉበትም ወይ? አሁን ቡዜ ለወንድሜ ሰላም ለወንድሜ ጤና እጨነቃለሁ ትላለች። ግን ዛሬ የታለች? ዛሬ እንዴት አብርሽ ብቻዬን ነው መዝናናው፣ እንዴት ቡዜ ብቻዬን ነው አብርሽ መዝናናው ሲል ዝም አለች። ይህ ነገር ሁላችንም እንድንጠራጠር ያደርገናል። ምክንያቱም በፍጹም አብርሽ ብቻውን እንዲሄድ ቡዜ ትፈቅድለታለች ብለን አናስብም። ወይ ደግሞ አብርሽ ከዚህ ቀደምም ከሄርሜላም ከሩታም ህይወት ለመውጣት ጭቅጭቁ ሰለቸኝ፣ ንትርኩ ሰለቸኝ፣ በሁለቱ መሃል ገብቼ ነገሮች እጅግ በጣም ከአቅሜ በላይ ሆነውብኛል፣ ስለዚህ ከሁለቱም ርቄ ህይወትን መሞከር ፈልጋለሁ ብለህም ከሆነ እንደዚህ እያደረክ ያለው ለልጆቹ አጉል ተስፋፋ ትሰጣቸው። አሁን ለሩታና ለኤፍሬም እንደምትመለስ 3 ቀን እረፍት እንደሚያስፈልግ እየነገርካቸው ነው። ሲቀጥል ደግሞ የአንተ ሰላም የሚመለሰው ወይም ደግሞ አይምሮ ሰላሜን አግኝቻለሁ ብሎ የሚያስበው በፕሮግራም ነው ወይ አብርሽ? አሁን እዚህ የተናገረውን ስሙት። አደራም እያልካት ነው፣ ልጄንም አደራ፣ ብዙ ነገር እያልካት ነው እኮ። ለ3 ቀን ከቤት ስለሚሄድ ብቻውን አደራ፣ ልዑሌን አደራ ማለት ይናል እኮ። ከዚህ በፊት እንደዚህ ብላት አታውቅም። 1 ሳምንት ምንም ብትቆይም እንደዚህ ብላት አታውቅም። ዛሬ ለየት ያለ ነገር እያደረክ ያለው በጣም አደራ በዛብኝ፣ ልጄን አደራ። 1 2 3 ቀን ነው፣ ስለዚህ እመለሳለሁ ነው ትላለህ። አሁን አንተ 1 2 3 ቀን እውነት ብትቆይ አይምሮ ሰላም እንደሚያገኝ አንተ እርግጠኛ ነህ ወይ? በመጀመሪያ ደረጃ አንተ የምትድንበትን ነገር አስቀድመህ ታውቀዋለህ ወይ? አሁን ለነ ኤፍሬምና ለሩታ እንዲሁም ለሄርሜላ እየሰጠሃት ያለው ተስፋ እጅግ በጣም የሚደብር ነው። አንተ ሁለቱን የማትፈልጋቸው ከሆነ አሊያም ደግሞ ከሩታ ጋር መሆን የማትፈልግ ከሆነ ከዚህ በኋላ እኔ ከአንቺ ጋር ህይወቴ መምራት አልፈልግም። በቃ አንድ የሚያደርገን ልጅ አለ፣ እሱን በጋራ እናሳድጋለን። ስለዚህ ሩታ እኔን ከህይወትሽ አስወጪ፣ እኔም አንቺን ከህይወቴ ለማስወጣት እየሞከርኩ ነው ብሎም ቢነግራት መልካም ነው እንጂ በዚህ ልክ በሰው ስሜት ባትጫወት። አሁን አብርሽ ትናንትናም ዛሬም ሩታ ላይ እያደረክ ያለው ነገር እጅግ በጣም የሚደብር ነገር ነው። አሁን ዛሬ ላይ እንዴት እንመንህ? 1 ወር ታምም ያሉ ስትል እሺ አመንህ። 1 ወር ሙሉ ከራሴ ጋር አልነበርኩም አልክ። ብዙ ሰዎች አንተን አመኑ። ዛሬ ላይ ደግሞ ገና ከተሻለ ሳምንት ያልሆንክ ልጅ ብቻዬን ነው መዝናናው፣ ብቻዬን ነው ራሴን ፍለጋ ከሀገር ወይም ደግሞ ካለውበት አካባቢ መወጣው እያልክ ነው። ስለዚህ እንዴት እንመንህ እንዴ? ብቻህን የሆነ ነገር ብትሆንስ? አሁን አንተ እውነት ለጤና እያሰብክ ከሆነ ወይም ደግሞ የሆነ ነገር ደርሶብኛል ብለህ የምታምን ከሆነ የሰው ልጅ እኮ ፍርሃቻ ይኖረዋል። ምክንያቱም በድንገት ወደዛኛው ስሜት እንደማትመለስ በምን እርግጠኛ ነህ? በድንገት ህመሙ እንደማይነሳብህ በምን እርግጠኛ ነህ? በድንገት ህመሙ እንደማያገረሽብህ በምን እርግጠኛ ሆነ ብቻህን ለመሄድ ወሰንክ? ወይስ ከዚህ ጉዞ በስተጀርባ የሸሸገንና የደበከን ነገር አለ? ወይስ ቡዜና ዴቭ የሸረቡት ሌላ ድብቅ የሆነ ሚስጥር አለ? ከእነሱም ጋር መቼም አንተ አለ። ሌላው እዚህ ሂደት ውስጥ ሄርሜላ አሁን መምጣቷ አሁን ሄርሜላ እስቲ ተመልከቷት። በሰላም ግባ ብለሽ ነው የመጣሁት። እዚህ እንደመጣህ ደግሞ ነገርኩት። ያው ዳኒ ነገር እዚህ ሂደት ውስጥ ሄርሜላ አብርሽን ለመሰናበት ነው የመጣሁት እያለች ነው። አብርሽን ለመሰናበት የምትመጣ ከሆነ አብርሽ ሩታ ቤት እንዳለ ዳኒ ነግሮኝ ነው የመጣሁት እያለች ነው። ደግሞም አውቃለች። ለምን ሩታ ቤት መግባት ፈለገች? ለምን ሩታ ቤት ገብታ አብርሽ እና ሩታ ያሉበት ሁኔታ ለማጣራት ካልሆነ በስተቀር ለምን እዛ ቤት መግባት ፈለገች? አሁን የሄርሜላ ጋጠወጥነት የሄርሜላ አይን ማውጣት እጅግ በጣም የበዛና ስርዓት አልበኝነቷ እጅግ በጣም የከፋ እንደሆነ ሁላችንም እንድንገምት ሁላችንም እንድንረዳ እያደረግሽ ነው። ለምን ስርዓት አልበኝነት ነው። አንድ ባለትዳር ሰው ቤት አንቺ ለአብርሽ ውሽማው ነሽ። የ80 ሚስቱ እንኳን አልሆንሽም ገና። ሚስቱ ቤት ግን በዚህ ልክ በር በርግደሽ አንኳኩተሽ መሄድ አይገባሽም። አንቺ ግን ሰው ቤት ሄደሽ አንተን ቻውልል ነው ማለት ለምንድን ነው በዚህ ልክ የምትናናቁት? በዚህ ልክ ለምንድን ነው ሚስቱን የምትንቂ አንቺ እንዴ? ሌላ ሰው ቢሆን እኮ በዚህ ልክ አይታገስሽም። ሩታ የታገሰችሽን ያክል ማንም ሊታገስሽ አይችልም።
ሄርሜላ እየሄድሽበት ያለው መንገድ ትክክል ነው ወይ? ሲጀመር ትክክል እኮ አይደለም። ለምን ይሄ ልጅ ሩታ ጋር እንደሄደ እርግጠኛ ከሆንሽ ምንድነው ሄደሽ እዛ ብጥብጥ ለመፍጠር የምትሞክሪው? እዛ ሄደሽ ለምንድነው የሰውን ስሜት ልትጎጂ የምትሞክሪው? እዛ ሄደሽ ለምንድነው እልፍ ቃል ለመነጋገር የምትሞክሪው? እሺ አንቺስ አንዴም ጋጠወጥ መሆንሽ ወይም ደግሞ አይን አውጣ ይሄ የሰው አይን እንደማትፈሪ ወይም ደግሞ ስርዓት እንደሌለሽ አምነሽ ተቀብለሻል። ለምንድነው ሰውን ግን በዚህ ልክ ስሜታዊ የምታደርጊው? አሁን ሩታ ቤት መሄዷ ትክክል ነው ወይ? ቤተሰቦች እች ልጅ ሩታ ቤት የሄደችው እውነትም ሩታ እንደተናገረችው ኮንፊደንስ የለሽም? አብርሽ ከሩታ ጋር ይሄን ነገር አቅደው ነው ወይ? አብርሽ ከሩታ ጋር ይሄንን ሆን ብሎ አስቦ አድርጎት ነው ወይ? ወይስ አብርሽ አሁን ከሩታ ጋር ምን አይነት ጊዜ እያሳለፈ ነው? ከሩታ ጋር ምን አይነት ነገር እየደወለቱብኝ ነው? ከሩታ ጋር ተስማምቷል ወይ? ለሩታ ጊዜውን ሰጥቷት ከሩታ ጋር እንዴት ነው መግባባት ውስጥ ደርሰዋል ወይ የሚለውን ነገር ለማጣራት ነው ወይስ አንቺ እንደምትዩ ለመሰናበት ነው? ውድ ቤተሰቦቻችን ለመሰናበት ቢሆን እኮ አብርሽ ሲወጣ ጠብቃ በር ላይ ማግኘት ትችላለች። ሩታ ቤት እንዳለ ዳኒ ነግሮኛል ብላ አምናለች አይደለ? ምን እቤት ውስጥ አስገባት? ምን አስኬዳት? ነገር ፍለጋ ካልሆነ በስተቀር። ስለዚህ አሁን እዚህ ጋር የሄርሜላ ጋጠወጥነት፣ ሄርሜላ ልትረብሽ ነው ሄደችው። አሁን ሄርሜላ ጋር ምናልባት እንድንጠረጥር እየሆንን ነው። የሄርሜላ እዛ ቤት መሄድ ሁላችንም አትኩሮታችን አብርሽ ሄርሜላንም ሩታንም አልፈለገም። ስለዚህ ብቻው ነው ሊዝናና የሄደው ተብሎ ከአንቺ ጋር ሊሄድ ታቅዶ ነው። ለምን የሁሉም ሰው ሀሳብ በቃ አብርሽ ሩታንም ሄርሜላንም አልፈለገም እንዳልፈለገም ለማሳየት እዛ ጋር አንቺም ሩታ ምርጫው እንዳልሆናችሁ አሳይቶ እኛ ካመንም በኋላ ወይም ሩታ ካመነች በኋላ ሁለታችሁ ተያይዛችሁ ልትሄዱ አስባችሁ ነው። የነ ቡዜና የነ ዴቭ ሀሳብ ነው እንጂ የሆነ ሴራ አስባችሁ ካልሆነ አብርሽ ሲወጣ ጠብቀሽ ልትሰናበችው አትችይም ወይ? ወይም ደግሞ በዚህ ልክ ከነ ሄርሜላና በዚህ ልክ ከነ ሩታና ከነ ኤፋ ጋር ችግር ለመፍጠር ለምን አሰብሽ? ውድ ቤተሰቦቻችን አሁን እዚህ ጋር የተናገረችውን ነገር ስሟት። ነገሩን ከምናወክበው ነገሩን ከምናወሳስበው እኔ በስተክል እነሱ እንደተሰናበትካቸው እኔ ደግሞ ከማንም በላይ ነው መሰናበት ያለብህ ብዬ አስባለሁ። ማለት ከማንም በላይ ምን አለች እዚህ ጋር? ከማንም በላይ እኔ ነበር መሰናበት የነበረብህ። አሁን ሄርሜላ ከማንም በላይ ስትይ ማንን ነው? ሩታን ነው ከማንም በላይ ወይስ ልዑልን ነው ከማንም በላይ? አሁን እዚህ ጋር ሄርሜላ ፍቅር እውር ያደርጋል ተብሎ ቢታሰብም ወይም ደግሞ ፍቅር ይሉንታን እኮ አይነሳም። ፍቅር ያን ሰው ለማግኘት የሚካሄድበት ጥግ ቢሆንም ይሉንታን ግን አብሮ አያነሳም። ይሉንታ የሰው ልብ ውስጥ አለ። በዚህ ልክ ይሉንታሽን ያሳጣሽ ነገር ምንድን ነው? ከማንም በላይ እኔ ነው መሰናበት ያለብህ ስትይ እዚህ ጋር የተሰናበት ያለው ሩታና ልዑልን ኤፍሬምን ነው። ስለዚህ ከማንም በላይ ያልሻቸው ሩታ ኤፍሬምና ልዑልን ነው እንዴ? አንቺ ለምንድን ነው ራስሽን መመልከት ያቃተሽ? ለምንድን ነው በዚህ ልክ ውርደት ጌጡ የሆንሽው እንዴ? ይሄ ትክክል ነው? ሲቀጥል ቀጠለችና እዚህ ጋር ደግሞ የተናገረችውን ስሙ። አንቺ ከልጁ እናት ትበልጫለሽ ነው። ይቅርታ እንኳን እኔን የፈታትን ሚስቱን መጥቶ ሊሰናበታት መጥቷል። እንኳን እኔን የፈታት ሚስቱን ሊሰናበት መጥቷል። አሁን እዚህ ጋር የሰውን ስሜት ወይም ሩታን ነገር የመፈለግ ጉዳይ ካልሆነ ወይም አንቺ ሌላ ተልእኮ ከሌለሽ እቤቷ ድረስ መተሽ እሷ አንቺ መጣሽበት እንጂ እሷ አልመጣችብሽ። አሁን ቤቷ ድረስ መተሽ በዚህ ልክ መናገርሽ ትክክል ነው? አሁን አንቺ ያከሌ ልጅ ያስብላል በዚህ ልክ አሁን ሩታን በዚህ ልክ መናገርሽ እንዴ? የፈታት ሚስቱን እንኳን ሊሰናበት መጥቷል ማለት ነገር መፈለግ አይደለም? ወይም ደግሞ አሁን አንቺ ያለሽበት ይሄ በራስ ያለመተማመን ስለልቦናሽ የሚያሳብቅብሽ አይመስልም? ኮንፊደንስ እንደሌለሽ የሚያሳብቅብሽ አይመስልም? ወይም ደግሞ እንዴት ነው በራስሽ የማትተማመኝ ልጅ እንደሆንሽ ራስሽ የተናገርሽ ለሚዲያ መተሽ እንደሆነ አያስታውቅብሽም? ወይም ደግሞ ስነ ምግባር የሌለሽ ሴት እንደሆንሽ አያስታውቅብሽም? ለምን አንድ ሰው በዚህ ልክ እንዴት ነው ባለትዳር ሰው ቤት ሄዶ እሺ አሁን አንቺ እንደው አብርሽ ፈልጎሽ መጥቶ ሚስቱን ጥሎ አንቺ ጋር የመጣ እንኳን ቢሆን በዚህ ልክ እንዴት ነው ከዚህ ቀደም የነበረችው ሚስቱ ጋር ሄደሽ አብርሽ እንሰናበት ነው የምትዩ? ይሄ እኮ ስነ ምግባር እንዳልሆነ ልቦናሽ ምናልባት ያውቋል። የሆነ ያልተጨፈገብሽ የሆነ ጤነኛ ከሆንሽ ነገሮችን የምትረጅበት መንገድ ትክክለኛ መንገድ ከሆነ አሁን ጤነኛ ብለሽ እንደምታስቢ ጤነኛ ሆነሽ ከሆነ እንዴት ነው አንቺ የሩታ ቤት ሄደሽ በዚህ ልክ ሩታን የመናገር ስልጣኑ ያገኘሽው?
በዚህ ልክ የልብ ልብ ማን የሰጠሽ? በዚህ ልክ ለምንድነው እፍረትን የነጠቁሽ? በዚህ ልክ ለምንድነው ስነ ምግባርን የነጠቁሽ? አንቺ በዚህ ልክ ማፈርን፣ በዚህ ልክ ይሉንታ ቢስ መሆንን ከየት ያገኘሽው? ይሄ እኮ ትክክለኛ መንገድ አይደለም። በዚህ ልክ ደግሞ መተሽ ደና ሰዎቹ ልጆቹ የተነጋገሩት የነበረውን ሐሳብ ታፈርሻለሽ። በቃ ኤፍሬም ሩታና አብርሽ እያወሩ ነው፣ እየተነጋገሩ ነው። ስለዚህ ሁለቱ ንግግራቸውን እስከሚጨርሱ ድረስ እንኳን መጠበቅ አትችይም። አንቺ ሲጀመር ከልጁ ጋር ሲሆን በፊትም አትወጂም ነበር። ከልጁ ጋር ጊዜውን ሲያሳልፍ በፍጹም አይመችሽም ነበረ እንዴ። ይሄ ሰው እኮ የልዑል አባት ነው። እሺ ከዚህ ቀደም ተፋቷል ብለሽ የምታስቢም ከሆነ ደግሞ የመጀመሪያ ባልዋ ነው። አሁን አንቺ ከመጣሽም ሁለተኛ ሚስት ነው የምትሆኚው እኮ። ስለዚህ በሰላም መንገድ ሲነጋገሩ ለምንድን ነው የምትቀኘው? ሩታ እጁን ስትይዘው ለምንድን ነው የምትቀኘው እንዴ? አንቺ ሩታ ነች እኮ በተገላቢጦሹ አንቺ ስትይዙ መቅናት ያለባት። ከአንቺ ጋር እኮ ምንም አይነት በደም የሚያስተሳስራችሁ ምንም አይነት ግንኙነት የላችሁ። ከሩታ ጋር እኮ በደም የሚተሳሰሩበት ልጅ አላቸው። ስለዚህ ሩታ የት እንደሚሄድ ማን ጋር እንደሚሄድ እንዴት ሊያርፍ እንደሚችል ጤናውን ራሱ ያሳስባታል፣ ማወቅ ይገባታል። ለምን እዚህ ጋር ትልቅ ኃላፊነት ነው ሰጥቷት እየሄደ ያለው። ልጅ የሚባል በመሃላቸው አለ። ሩታ የአብርሽ ጤና ቢያሳስባት ለልጇም ስትል ነው። ልጇ ያለ አባት እንዲያድግ አትፈልግም። የልጇ አባት ጤነኛ ሆኖ ልጁን በሰላማዊ መንገድ እንዲያሳድግ ትፈልጋለች። ልጇ ካለ አባት እንዲያድግ አትፈልግም። ልጇ የአባትነት ጥያቄውን ሲጠይቅ እንድትመልስ አብርሽ የግዴታ በጤና መቆየት አለበት። ሲቀጥልም ደግሞ እነዚህ ልጆች በሰላማዊ መንገድ ነው እስከዛሬ የመጡት። በባልና ሚስት መካከል ግጭት ይፈጠራል። ስለዚህ ተጋጩ እንጂ እነዚህ ሰዎች በደም የሚፈላለጉ ባላንጣዎች አይደሉም። ስለዚህ አብርሽ ሩታ ስለአንተ ጤና ብታስብ እኮ ትክክለኛ ነች። ለምን አንተ ባሏ ነህ፣ የልጇ አባት ነህ። ስለዚህ ታስፈልጋታለህ። አንተ ጤነኛ አለመሆንህን ነው የምትፈልገው ብለህ ነው የምታስበው። ሄርሜላስ አሁን አንቺ እንደ ትክክለኛ ሰው የምታስቢ ከሆነ ይሄ ልጅ ጤነኛ መሆኑ ለሩታ እጅግ በጣም ይጠቅማታል። አንድ ነገር ልንገርሽ፣ ሩታ እኮ ልዑል ማሳደግ ስለማትችል አይደለም አብርሽ የምትለማመጠው። ነገር ግን ልጁ አባት ያስፈልገዋል። ልጁ እጅግ በጣም ነው አባት የሚያስፈልገው። ከጎኑ አባቱ ያስፈልገዋል። የአባትነት ጥያቄውን ሲጠይቅ መልስ ያስፈልገዋል ልጁ። እንዲህ ከአባቱ ብቻ የሚያገኘው የሆነ የራሱ የሆነ ጥቅማ ጥቅሞች አሉት። ጥቅማ ጥቅም ስልሽ ይሄ ቁስ ምናምን አይደለም፣ የአባትነት ፍቅር ነው። ስለዚህ አብርሽ እዚህ ቤቱ መመለሱ፣ ወደ ቤቱ መምጣቱ አንቺን ሊያስጨንቅሽ የሚችለው ለምንድን ነው እንዴ? አሁን አንቺ እኮ አይበለውና እሺ ብሎትም ይሁንና አብርሽ ከአንቺ ጋር ቢጋባ በፍጹም ልጁን እንዲጠይቀው የምትፈልገው አይመስለኝም። በዚህ አይነት ለምን ልጁን የሚጠይቀው ከሆነ ከሩታ ጋር የነበረው ትውስታ ተመልሶ እኔን ጥሎኝ ይሄዳል ብለሽ ልጁ ጋር ድርሽ እንዳይል እንደምታደርጊው እርግጠኞች እየሆንን ነው። ሲቀጥልም ደግሞ ሩታም እጅግ በጣም እየገባት ነው ይሄ ነገር። ብዙ ሰውም ይሄን ነገር የተረዳ ነው። አንቺ እኮ አብርሽን ከሚስቱ ብቻ አይደለም ለመነጠል እየሄድሻለሽው። አብርሽን ከሚስቱ ብቻ አይደለም ከልጁ ነው የምትነጥየው። ለምን? በዚህ ኮንፊደንስሽ፣ በዚህ ይሉንታ ማጣትሽ በፍጹም አብርሽ ልዑልን እንዳያገኘው ነው የምታደርጊው። ስለዚህ ሄርሜላ እኔ እንዴት አይነት ልጅ እንደሆንሽ አላውቅም። በስህተት ላይ ስህተት ነው የምትደርቢው። ራስሽን እንደ መማሪያ ከዚህ ቀደም ያደረኩት ነገር እስቲ ጥሩ ነው መልካም ነው ብለሽ ራስሽን አትመለከችም። በጥፋት ላይ ጥፋት እየደረብሽ በቃ ነገሮችን እያወሳሰብሽ ነው የምትመጪው። እኔ አላውቅም በዚህ ልክ ለምን እየሆንሽ እንደሆነ። አሁን እዚህ ጋር ኤፍሬም ትክክለኛ ጥያቄ የጠየቀ አብርሽ ምን አለ? ራሴ ጋር ራሴ ማዳመጥ ፈልጋለሁ ማለት መፍት ነው። ግን ደግሞ እኛ እያልን ያለው ነገር ለዚህ ላለው ሰው መጀመሪያ አረጋግተህ ነው መሄድ ያለብህ። ገብቶሃል? እዚህ ለሌላ ሰው ላይ ጭንቀት ትተህ አንተ እዛ ብትዝናና ምንም ጥቅም የለውም ለአንተ። ገብቶሃል? ህሊና ሁላ አያርፍም። በዚህ ሚስትህ የተጨነቀች እንደዚሁ ሌላ ሰው የተጨነቀ አንተ ሌላ ቦታ አንተ ለመዝናና ስትሄድ እዚህ ጋር ደግሞ አንተ ራስን ፈታ ለማድረግ ሪላክስ ለማድረግ ስትሄድ እዚህ ጋር ደግሞ አስጨንቀ የምትሄደው ሰው አለ። ትክክል ነው። ምክንያቱም አንተ እንደተናገርከው ከሆነ ከወር በላይ ጤና ቀውስ ውስጥ ነበርኩኝ፣ ራሴን አላውቅም ነበረ፣ ምን እየተካሄደ እንደነበረ እንኳን አላውቅም ብለሃል። ድንገት ተነስተ ዛሬ ልሂድ ስትል ስንብትህም ደግሞ የሚመለሰው ስንብት ስላልሆነ ሩታ ተጨንቃለች።
ይሄ ልጅ የት ነው የሚሄደው? ላይመለስ ነው ወይ የሄደ ያለው ብላለች። ደግሞ ነግርሃለች ከዚህ ቀደም ለ1 ወርም ለ15 ቀንም ለሳምንትም ለ3 ቀንም ከዚህ ርቀህ ሄደህ ታውቃለህ። ነገር ግን ስንብት በዚህ ልክ ልጄን አደራ እያልክ አልነበረም ስትሄድ የነበረው። ልጄን አደራ ማለት እኮ ላይመለስ የሚሄድ ሰው ስንብት ነው። ስለዚህ ሆን ብለህ ሩታ እንድትጨነቅ አስበህ ከሆነ ተናገር፣ ወይ ደግሞ በሰላማዊ መንገድ ከዚህ ቀደም እንደምትሄደው ለምንድን ነው መሄድ ያልፈለግከው? ለምንድን ነው ሩታን መረበሽ የፈለግከው? ስለዚህ ይሄ ግልጽ መሆን አለበት። ሩታን ረብሻት፣ ሩታን እንድታስብ አድርጋት። ስታስብ ደግሞ ለምን ታስቢያለሽ ብሎ መጠየቁ አይከብድም እንዴ? አንተ እኮ ነህ አብርሽ ሩታ እንድታስብ ሩታ እንድትጨነቅ ያረካት። ላይመለስ የሚችል ሰው የተሰናበተውን ስንበት የተሰናበትክ እንዴት ልቧ እሺ ብሎ ሂድ ብላት ትምራ እንዴ? እዚህ ጋር እኮ ለሩታ ትልቅ ኃላፊነት ሰታት ነው እየሄድክ ያለው። ስለዚህ አብርሽ አሁን አንተ እዚህ ጋር ያበላሸው ራስህ ነህ። መሄድ ከፈለክም ስትሄድ በቃ 2 ቀን ነው እንዳልከው 2 ቀን ነው ብለህ መሄድ ነበረብህ። በዚህ ልክ ወዳቸውን አባብተህ ላትመለስ እንደምትሄድ አድርገህ ሄደህ ጥያቄ ባያነሱብህ በዚህ ልክ አብርሽ የት ነው የምትሄደው ብለው ባይጠይቁ ይገርማል እንዴ? ወይስ ይህንን ጭንቀቷን ፈልገው ነው አብርሽ? ወይስ እኔ አላቅም አብርሽ፣ አሁን እያደረግክበት እየሰራው ያለው ነገር ትክክል አይደለም። እያደረግክ ያለው ነገር ከአንድ ጨዋ ሰው የሚጠበቅ ስነ ምግባር አይደለም። ሲያናግሩ የምትመልስበት መንገድም ትክክለኛ መንገድ አይደለም። ራስህን ለምን አትመለከትም? ታመሃል ተብሎ ከዳንከው ጊዜ በኋላ ያለው ስነ ምግባር ትክክል አይደለም። ሰውን ያስቀይምም የምናገረው ነገር ሰውን ያስቀይማል ወይ አትልም። የማደርገው ነገር ሰውን ያስቀይማል አትልም እንዴ? አሁን እኮ አብርሽ ታሞ የዳነ ሰው አትመስልም እንዴ? ታሞ የዳነ ሰው እኮ እግዚአብሔርን በማመስገን ውስጥ እላዩ ላይ ያለው ትዕቢት ይቀንሳል። እንደውም ለምን ከዚህ ቀደም የነበርክበትን ሲቹዌሽን ስለምታውቀው አሁን ላይ እንደውም አንዳንድ ሰዎች ለ1 ወር ለ3 ወር እንደው ባይችሉ እንኳን ትሁት ይሆናሉ። ለማንኛውም አብርሽ እኔ ያንተ ነገር እየገባኝ አይደለም። ኤፍሬም በትክክለኛ መንገድ ነግሮሃል። እዚህ አንተ ብትሄድም እዚህ ሩታን አስጨንቀ ብትሄድም አንተ በዚህ ልክ እኛን አስጨንቀ ሄደ እውነት አንተ እንዳልከው አይምሮ ረፍት ያገኛል? ሰላም ትሆናለህ ብለው ጠይቀዋል። ይህ ትክክለኛው ሀሳብ ነው። አንተ እዚህ ጋር እነዚህ ልጆች እየተጨነቁ ሩታ እየተጨነቀች አንተ እውነት ሰላም አይምሮ አግኝቶ ታርፋለህ? ይሄ እኔ አይመስለኝም። ቡዜና ዴቭም በዚህ ልክ አብርሽ ልሄድ ነው ብሎ ከ1 ወር በላይ ጤናውን ያጣ ልጅ ልሄድ ነው ብሎ ብቻውን ሲነሳ ዝም ያላችሁበት ምክንያት እኛም አልገባንም። ግን የሆነ ከጀርባ የተሰረበ ሴራ እንዳለ ይገባናል። ሌላው አሁን እዚህ ጋር ግራ ያጋባህን ነገር ደግሞ አብርሽ ስሙት። እዚህ ጋር ያለው አሁን ላይ አንተን ማጣት አትፈልግም፣ እውነት ለመናገር ማናችሁንም ማጣት አልፈልግም አልክ። ኤፍሬም ሲጠይቅህ ማናችሁንም ማጣት አልፈልግም ብለሃል እኮ። ማናችሁንም ማጣት አልፈልግም ካልክ አንተ አሁን ለምሳሌ እነዚህን ሰዎች ጥላቸው እንደሄድከው ልኮ ላታገኛቸው ትችላለህ። ለምሳሌ ሩታ ዛሬ ላይ እየለመነች ነው፣ ወይም ደግሞ ሄርሜላም እየለመነች ነው። ነገ ግን ትዕግስታቸው አልቆ ሁለቱም አይንህን ላፈር የሚሉበት ጊዜ ሊመጣ እንደሚችል ማወቅ አለብህ። ለምን የሰው ልጅ ትዕግስቱ እስከሆነ ድረስ ነው ሊሆን የሚችለው። ሩታ በጣም የተለማመጠች ነው። ሩታ በጣም ሰላማዊ ሰው ሆነ ይቅርታ የጠየቀች እሷን ወደ አንተ ለመመለስ የጣረች ነው እንዴ። እች ልጅ እኮ ቁስ አይደለችም። ነገ ጠዋት ባስቀመጥካት ቦታ ስትመለስ የምታገኛት የራሷን እርምጃ ተራምዳ የራሷን ውሳኔ ወስና ልታገኛት ትችላለች ደግሞ ትችላለች። ስለዚህ ነገ ጠዋት ደግሞ ተመልሰህ አንተው ለማኝ አንተው ደግሞ ይቅርታ አድርግልኝ ባይ ለምን መሆን አስፈለገ? ስለዚህ በዚህ ልክ ሩታ እንደምትጠብቅ ለምን አሰብክ? አየህ ሩታ ለአንተ ምን ያህል ቦታ እንዳላት ፍቅር እንዳላት ታውቃለህ ማለት ነው። እናንተን ማጣት አልፈልግም ካልክ እኮ እዚህ ጋር በሰላማዊ መንገድ ማውራት ነበረብህ። በዚህ ልክ ተመንጫጭቀህ መውጣት አልነበረብህ። ማብረሽ ይሁት እስቲ አይ ብታስብበት ግን አሪፍ ነው። ለኔ ቸው ማለቱ ይደርሳል፣ ግን ብታስብበት አሪፍ ነው። እሺ በቃ አሁን በዚህ ልክ መመነጫጨቁ አስፈላጊ ነው ወይ? በዚህ ልክ በቃ ከዚህ ቀደም ደም እንደተቀባባችሁ ከዚህ ቀደም በደም እንደምትፈላለጉና የሆነ ነፍስ እንደተጠፋፋችሁ መሆናችሁ መመነጫጨቁ መልካም አይደለም ብዬ አስባለሁ። በሰላማዊ መንገድ ብታስረዳቸው እነዚህ ልጆች ልባቸው ማርፎ አንተ እንድትሄድ ይፈቅዱልሃል ብዬ አስባለሁ። እኔ አሁን አብርሽ እኔ እንጃ። ሌላው ሄርሜላ አሁን እዚህ ጋር አብርሽ አንተን ወዳ ሄርሜላ አፍቅራ ወይም ደግሞ ለአንተ ስሜት ኖሯት አይደለም። በቃ እዚህ ጋር ግልጽ ሊያደርግልን የሚችል አንድ ነገር ተናግራች። ስሙ እነሱ እንደተሰናበትካቸው እኔ ደግሞ ከማንም በላይ ነው መሰናበት ያለብህ ብዬ
እነሱን ከተሰናበትካቸው እኔን መሰናበት ነበረብህ። አሁን እዚህ ጋር አሁን አብርሽ ዝም ብሎ ማንንም ሳይሰናበት ቢሄድም ችግር አልነበረውም። ነገር ግን እነሱን ተሰናብቶ እኔን እንዴት አልሰናበተኝም ብላ ነው የተናደደችው። አይገርምም? እች ልጅ ከሩታ ጋር ነው ፉክክሯ፣ ከኤፍሬም ጋር ነው ፉክክሯ። በተለይ ደግሞ ከሩታ ጋር ነው ፉክክሯ እንጂ በፍጹም አብርሽ ቢሰናበታት ባይሰናበታት ቻው ቢላት ባይላትና ምንም ነገር ሳይናገር ቢሄድ ለእሷ ምንም አልነበረም ማለት ነው። ትልቁ ብስጭቱን የፈጠረባት እንዴት ሩታን ከኔ ያስበልጦ ለእኔ ሳይነግረኝ እኔን ሳይሰናበተኝ ሩታን ሊሰናበታት መጣ ብላ ነው የተናደደችው። እንዴ ሄርሜላ እዚህ ጋር አንቺን እያስገመተች ነው። የምታደርጊያቸው ነገሮች በጠቅላላ አንቺን የሚያስገምቱ ናቸው። አንቺን ከደረጃሽ የሚያስወርዱ ናቸው። ስለዚህ እኔ እንጃ አብርሽ፣ እቺ ልጅ አሁን ሄርሜላ ለሩታ ከፍተኛ ጥላቻ እንዳለብሽ ሩታን እጅግ በጣም እንደምትጠያትና ከሩታ ነጥቀሽ ለመውሰድ እንጂ ለአብርሽ ፍቅሩ በዚህ ልክ ኖሮሽ እንዳልሆነ እየተንቀሳቀሽ ያለሽው ግልጽ ያደርግብሻል። ለማንኛውም ውድ ቤተሰቦቻችን አሁን አብርሽ እያሳያለው ስለ ምግባር እጅግ በጣም የሚያስጠላ ነው። በቃ መስመሩን እየጣሰና ሰውን በሚያስቀይም ደረጃ እየተጓዘ እንደሆነ እርግጠኛ ነኝ። የሚያሳየውን ምግባር ይሄንን ነው። ስለዚህ ከዚህ ጀርባ ግን እኔ አሁንም ሊዋጥልኝ ያልቻለው ሄርሜላ እዚህ ጋር ዳኒ ለምን ድራማ መፍጠር እንደፈለጉ ድራማው እንዲፈጠር ለምን እንደፈለጉ አልገባኝም። ዳኒም ደግሞ ሆን ብሎ ጭንቅላታቸው ውስጥ ያለውን ጥያቄ አብርሽ እንዲመልስላቸው እየጠየቀው ነበር። ታመህ ነበር፣ ከዚህ ቀደም እንደዚህ ሆነ ነበር፣ ለምን ብቻ መሄድ አስፈለገ ምናምን እያለ ብቻውን እንደሄደ እንዲሰማን ሁላችንም እንድናውቅ እያደረጉን ነበር። ነገር ግን እኛን በዚህ ልክ ብቻውን ሄዷል ብለን ስናስብ ወይም ደግሞ እነ ሄርሜላና እነ ሩታና ኤፍሬም ይሄን ነገር ሲያስቡ አብርሽ ምናልባት ከሄርሜላ ጋር ሄዶ ጊዜውን እንዲያሳልፍ እያመቻቹ እንዳይሆን ብዬ ፈርቻለሁ። ይህ የራሴ ግምት ነው። ለማንኛውም ውድ ቤተሰቦቻችን አብርሽ እየሄደበት ያለው መንገድ እጅግ በጣም ውስብስብ ነው። አብርሽ ድኖ ታሟል ተብሎ ከዳነ በኋላ የሚያሳየው ስነምግባር ከአብርሽ የማይጠበቅ ስነምግባር ነው። ለማንኛውም ውድ ቤተሰቦቻችን ሩታ ግን ራስሽን ማረጋጋት ሞክሪ። ለልጅሽ መኖር አለብሽ። አልፈልግም ካለ ወይም ደግሞ እናንተ እንድታውቁ አልፈልግም ብሎ ሴኩሪድ ካደረገው በቃ አንቺም ታዩ እሱ ወደ ልቦ ነው ሲመለስ ትክክል እየሰራ እንዳልሆነ ሲገባው ይመለስ። በዚህ ልክ ራስሽን አታስጨንቂ። ለማንኛውም ውድ ቤተሰቦቻችን እጅግ በጣም እወዳችኋለሁ፣ አከብራችኋለሁ። ሁሌም እንደምናገረው ፍቅር ያሸንፋል። ዋን ላቭ